አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ጾም እንዴት ይዟችኋል? እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ ጾማችን ያለቀ ነው። ዛሬ 20 ነው። እንግዲህ 10 ቀን ብቻ ነው ቀረን። እንግዲህ አላህ በሰላም በደስታ በፍቅር አስጨርሶን ኢድን ያስፈታን እላችኋለሁ። ኢድን ያሳግደን እንግዲህ እላችኋለሁ። ውዴቶቼ ቪዲዮን ስጀምሩት ቫይረል እንደሚወጣ በላይ ከጀምሩት ዛሬ ቪዲዮን ለመዳም ቅመም ለእናንተ ነው ይሄ መልእክት ማለት ነው። ምክንያቱም አንዳንድ ትምህርት ልትወስዱበት ትችላላችሁ እናንተ ማለት ነው። የመዳም ቅመም ብዙ ነገር የተጎዳችሁ ልጆች አላችሁ። ቪዲዮን እስከ መጨረሻ እዩት። ሲጀምሩት ቪዲዮ ደግሞ በላይ ከጀመሩት ለቤት አዲስ ሆናችሁ ሰብስክራይብ ላይክ በማድረግ አበረታቱኝ እላችኋለሁ ውዴቶቼ። እና ዛሬ በምን ነው የመጣሁት? የሰው ቪዲዮ የሰው ፎቶ ለጥፍ አልፈለኩትም፣ ግን ማራው ብዙ ነገሮች አሉ። አዳምጡት። ከዛሬ 3 ቀን ይሆናል። 3 ቀን የነፍሴ አላህ ይራህማት አላህ ጀነቱ ፍርዶስ ይወፍቃት ሞተች ብሎ ባለቤቷ ቪዲዮ ሲሰራ ሰምቼ በጣም ደነቀጥኩት። እውነት ለመናገር ቪዲዮ አልሰራሁም። በጣም ደነቀጥኩት። በጣም ተሰማኝ ማለት ነው። ሰው ይሞታል፣ ግን ለሁሉም ሁሉም ሞት ቀማሽ ነው። ማይሞት ሰው የለም። ግን እኔ ለምን እንደሆነ እኔ እንጃ በጣም አዘናቀጠች። በጣም ደነቀጥኩት ማለት ነው። እና በአላህ ማለት ምን ማለት ነው? ይሄ ለእናንተ ነው። ቪዲዮን አትፉልኝ፣ ቪዲዮን አትስሩ፣ በአላህ ይዣችኋለሁ ብሎ ደጋግሞ በአላህ ብሏል። እንዴ በጾም አይደለም እንዴ? በአላህ ከተባለ በአላህ ማለት ምን ማለት ነው? ቆስ ይሄን ለእናንተ ነው። እስኪ በአላህ ማለቱ ምን ማለት ነው? እንዴ እውነት ለመናገር ሰው አደጋ ላይ ሲወድቅ ሰው መኪና ላይ አደጋ እንትን ስል ስልኩ ደቅኖ ቪዲዮ ቀርጾ ወደ ቲክቶክ ላይ ወደ ዩቲዩብ እንዴት በሰው ሞት እንዴት አስችሎ ቪዲዮአችሁ ስልካችሁ እንዴት ሊደርጉ እንደሚደቅኑት እኔ ጉራ ገባኝ። እና ለመናገር በቃ ኢትዮጵያ ላይ እኮ ሰውና ብር ነው የረከሰ። ታውቁታላችሁ? ኢትዮጵያ ላይ ሰውና ብር ነው የረከሰ። በቃ ለብር ብላችሁ ብዙ ነገር አለ። እኔ ማውራት አልፈልግም ነው። ሰው ረክሷል እኮ እዚህ የሰው ደም የፈሰሰ ሰው ስልኩ ደቅኖ ነው ያኔ ወይ ሬሳ ወይ ደግሞ መኪና የተጋጨውን አንስቶ ወደ ሚዲያ ለማውጣት ነው የሚቾክለው። ለዛ ሰው አያዝንም። ደጋግሞ በአላህ ዱዓ አድርጉላት፣ ፎቶ አትለጥፉ ከተባለ አንድ ሰው በአላህ አረ ቢስሚላህ ረህማን እኔ ወላሂ በጣም ከባድ ነው። እና የእኛ ሰው ማለት ነው አሁን በሷ ቪዲዮ አትስሩ፣ ላይክ ካማራችሁ እኛ ላይክ እናረጋለን ብለዋል። ደግሞ እንደገና ለሁለተኛ ቪዲዮ ሰርተዋል። አረ ቢስሚላህ እውነት ለመናገር የሰራችሁትን ቪዲዮ አሁን እኮ ገብታችሁ ነፍሴ ዩቲዩብ ብላችሁ ሰርች አርጋችሁ ብትገቡ እኮ ማለት ነው ቪዲዮን ጨርሶ ነው ዲሊት ያደረገው። 2 ቪዲዮ ብቻ ነው ያለው። አንድ ብቻውን የሰራውና አንድ ከልጆቹ ጋር የሰራው ማለት ነው። ሁሉም ሞት ቀማሽ ነው። ግን ውዴቶቼ በተለይ እኔ በጣም የሚያሳዝነኝ ሰው ቢኖር ምን እንደሆነ ታውቃላችሁ? የመዳም ቅመም ስትሞት ማለት ነው። ለፍታ ደክማ አርፋለሁ፣ እቀመጣለሁ፣ አሁን ይበላለሁ፣ አሁን ይጠጣለሁ ስትል በቃ ወደ አኺራ ትሄዳለች። ይሄ ያላህ ነው። አላህ እኛን ሲፈጥረን ሴት ልጅ ስታረግዝ መጀመሪያ ላይ 4 ወር ስትሆን ማለት ነው አላህ ለመላኢካውን ሩህና ነፍስ ሴትና ወንድ መሆኑ እንደገና ርስቁና መቼ እንደሚሞት ያኔ ነው በ4 ወሩ ነው አላህ የሚያስቀምጥበትን። ያኔ ነው የኛ ሞትና የኛ ርስቃችን የኛ ወንድ ይሁን ሴት ይሁን አተጾታችን ራሱ ያኔ ነው የምንቀመጠው። ያኔ ነው የምትቀመጠው 4 ወር የሆነ ስትረገዝ ማለት ነው። አላህ ነፍስ ወደ መላኢካው ሲልከው ማለት ነው። በቃ ቀደር ከደረሰች ለደቂቃ ለሰኮንድ መቼም እኛ እንትን አይደለም። እኔ አሁንም ያው ሞት ቀማሽ ነው። እኔም እሞታለሁ። መቼ እንደምሞት አላውቅም። በእኔም አሁንም በልሞትም በእኔ ቪዲዮ አትስሩብኝ።
እውነት ለመና ቪዲዮ አትስሩብኝ ካዘናችሁ ማለት ነው። ካዘናችሁ ልጆች ጥሎ የሄዱ ለልጆች የሆነ ነገር አሻራ ቢጥሉ ነው። በቃ ይሄ ነው እንጂ ለእናንተ እንትን የሚለው በሰው ሰው ከሞተ በኋላ ዋይ ብትሉ ምን ብትሉ አላህ አቀድም በቃ መጀመሪያ ስለቀደረው ማለት መመለስ አንችለውም እኮ እኛ። ስለዚህ በሰው ቪዲዮ ባላ ብለዋል እሱ ወጥቶ ባይናገር ያው ፎቶ ለጥፋችሁ ቢሰሩም ችግር የለውም። በአላህ ከተባለ ማለት ነው። አረ ቢስሚላህ ስንት ሰው ሰራበት፣ ስንት ሰው በሞተ ሰው ቢሸቅሉበት ብሩ ለእናንተ ምን ይጠቅማል? ወላሂ ላዚምን በትልቁ ነገር ያላጠገባችሁ በእነሱ ፎቶ ነው የሚጠግቡ። እና ሰው በአላህ ከተባለ ሙስሊም አይደላችሁም እንዴ? ሰው በአላህ ረመዳን ነው እንደውም በአላህ ከተባላችሁ በአላህ ማለት ምን ማለት ነው? ይሄ ለእናንተ ነው። እንደገና ውዲቶቼ እናንተ አትበሉም አትጠጡም። ለዚህ ለኢትዮጵያ ሰዎች አግቢ ያለው ላይላችሁ ሰዎች ብር ሰርታችሁ ወደ ለቤተሰብ ወደ ሌክ ለፍቅረኛ ወደ ለባል ባል እኮ ባውሳት ካጂ ነው። ባል ካጂ ነው። በቃ ከተመቸው ነው ዞር የሚለው። የእናንተ ካልተመቸው በቃ ጤላችሁ ነው የሚሄደው። እንደዚህ አላህ ምን ይለኛል? የእናንተ ሀቅ ይኖርብኛል፣ የልጆች ሀቅ ይኖርብኛል። እንደዚህ ነገር የለም። በቃ ጊዜ እንደ ጊዜ ነው። መቼ ይሞታል የሚባል ነገር ማስታወስ ነገር የለም። ሰው ሲሞት ነው ቪዲዮ ተሰርቶ ነው ደቂኖ ነው ስልክ ተቀርጾ ነው ወደ ሚዲያ ለመልቀቅ የሚያሳስባቸው እንጂ የሞተ ሰው አይደለም የሚያሳስባቸው። ስለዚህ ውዲቶቼ ራሳችሁን ጠብቁ። ለብር ብላችሁ እያመማችሁ አትስሩ። አገራችሁ ግቡ። ባላችሁት ነገር ትኖራላችሁ። እኔ በጭቃ ቤት እየኖርኩ ነው አይደል እንዴ? ሰው ምን ይስራ? ቤት ይኑረው ምን ይኖር አይደንቀኝም፣ አይበርደኝም። ምክንያቱም የኔ ቤት እኮ ማለት ነው የኔ ቤት የዘላሌ ቤት መቃብር ውስጥ ነው እንጂ ይሄ ዱንያ እስከ ጊዜ ነው የምኖርበት እንጂ እስከ ዘላል አይደለም የምኖርበት። እስከ ጊዜ ነው የምኖርበት። ስለዚህ ውዲቶቼ በተቻላችሁ አቅም ራሳችሁ ጠብቁ። ወላሂ እናንተ ብር ከሌላችሁ ማንንም ያናግራችሁ የለም። አስፋልት ላይ ብትተኙ ራሱ ማንንም ያነሳችሁ የለም። አተ ቤተሰብ ራሱ እኮ ሲኖራችሁ ራሱ ነው የሚፈልጋችሁ። ከሌላችሁ ማን ነው? አተ ወንድም ሆነ ወይትሽ ይሁን ሲኖር ለእናንተ ሲኖራችሁ ነው። ስለዚህ ራሳችሁ ጠብቁ። ብራችሁ አታባክኑ። ብራችሁ ያዙት። እዚህ ያሉ ሰዎች እኮ ኢትዮጵያ ሂዶ ቢያዩት ማለት ነው የእናንተን ችግር፣ የእናንተን እንትን ብርድ፣ የእናንተን ሙቀት፣ የእናንተን ሁሉ ነገር ይረዳችሁ ነበረ። ግን በቃ አንዷ ደግሞ ስትመጣ ልመጣ ነው ብላ ለባሏ ስትደውል ለምን ትመጫለሽ እንዴ? ስሪ ደጋግመሽ ስሪ ነው የሚላት። ጥሩ ነገር አሰማ። ኢትዮጵያ ሲደውሉ ረቦኛል፣ ጢሞኛል፣ ፈለጠኝ፣ ቆረጠኝ ያን ነገር ነው እንጂ አንድ ቀን ደስታ አሰማው። አንድ ቀን ወላሂ እናንተ የቤተሰብ ድምጽ ናፍቃችሁ ሲደውሉ እነሱ አዘጋጅቶ ለእናንተ ምላሽ የሚሰጣችሁ ነገር ሌላ ነው። በሳዛት እንዴት ነው ቀስባችሁ የሚሰበረው? ስለዚህ አሁንም ራሳችሁ ጠብቁ። ቤት ጀምራችሁ ሳልጨርስ አልገባም ብላችሁ ያመማችሁ እንዴ ቤቱ እኮ እናንተ ከሞታችሁ እኮ ማን እኮ ነው ገብቶ ነው የሚያድርበትን? እናንተ እኮ ሄዳችሁ ሞታችሁ እኮ። ስለዚህ ውዲቶቼ ራሳችሁን ጠብቁ። እንዴ ራስ ለራሳችሁ ካላዘናችሁ እኮ ማን ያዝንላችሁ ነው? ኮሜንት አይቻለሁ። እናቴ ቤት ያፈጠርኩት የሆነ ኮሜንት ኢትዮጵያ ለራሳቸው ፈታ ብሎ እየኖሩ ኑሮ ተወዷል ተብሎ እኛን አትምጡ ይሉናል። እኔ አንድ ቀን ወላሂ ላዚም ስለ ኑሮ ተናግሬ ኑሮ ውድ ነው ብዬ ተናግሬ አውቃለሁ? አተ ዩቲዩብ የከፈለኝን ዩቲዩብ እንደዚህ ነው የሚከፍለው ስሩ ክፈቱ ነው ብዬ መላችሁ እንጂ ኢትዮጵያ ኑሮ ውድ ነው አትግቡ ብዬ ተናግሬያችሁ አውቃለሁ? እኔ የበላው የጠጣሁት አይደለም እንደ ለእናንተ እንደዚህ ነው መኖር የምንችለው ግቡ ብዬ ለእናንተ መቀርጽላችሁ። ስንት ነገር ያላችሁኝ አንቺ ከድንች ከመብላት ውጪ ሌላ ነገር አታውቂም ወይ? ሁሌ ድንች ነው የምትበይ ወይ? የድንችና የስኳር ድንቻ ነው ወይ ያያዘሽ ብላችሁ ስንት ነገር ያላችሁኝ ማለት ነው። ለእናንተ ብዬ ነው ስንት ነገር ቀርጬ የሚለቀላችሁ።
አሁን እኔ አንድም ቀን ስለ ኑሮ ውድነት ተናግሬ አላቅም። አንድም ቀን አትምጡ ብዬ ተናግሬ አላቅም። ወላሂ እኔ ለእናንተ አንድም ቀን ክፍ ተናግሬ አላቅም። ግን አንዳንድ ኮሜንት ስለምታወሩት ኧረ ቢስሚላ አገራችን እኮ እናንተ ካላካበዳችሁት መኖር ትችላላችሁ። ኖሮ ካካበዳችሁት ይካበዳል። ኖሮ ውዱ መሆኑ ውድ ነው። ግን አንድ ሰው ያን አከለ ሀብታም የበላው ነገር ይበላል ካላችሁማ አስቸጋሪ ነው። ተመልሳችሁ ነው ስደት የምትሄዱት። እኔ አንድ ቀን ወጥ እየሰራሁ እኮ ሰርች አላሳየዋችሁም። አንድ ቀን ወጥ ምክንያቱም እኔ የ50 ብር ሽንኩርት ራሱ አልገዛም። የ20 ብር ሽንኩርት ከገዛው አንድ ፍሬ ነው ቲማቲም። ባለፈው ደግሞ ዘይት ማለት ነው 5 ወር እጠቀማለሁ ያልኩትን ዘይት ራሱ ማለት ነው። አራ መዳን ቤት እኮ በሳምንት ነው። መዳን ቤትና ኢትዮጵያ ምን አገናኘው? መዳን ቤት ቢሰሩ እነሱ በካርቶን 5-6 ካርቶን ነው የሚመጣ። እኔ ሰርቼ አላየሁትም እንዴ። እንደውም እነሱ የሚበሉትን ዘይት ነው እንጂ አሁን እኔ ምግብ ስሰራ ዘይት ቀንሼ ነው የምሰራ። አሁን አብዛኛ እነሱ ዘይት ገልብጦ ነው ዘይት ነው ምግቡ የሚበሉ። ዘይት ደግሞ ሲበዛ ደግሞ ይነካቸዋል። ስለዚህ እኔ እጠቀማለሁ 5 ወር። ለምን አልጠቀመው? ኤካሌ ገልብጧል ቢሊ ገለብጣለሁ እንዴ? እኔ እኮ ከኢትዮጵያ ደግሞ ምንድነው ያላችሁ? ናይማ ምንድነው ያላችሁ? ስደት ከየሽ አምባሻ ጋግረሽ ስደት ለውጥሽ ምንድነው አላችሁ ብዙ ኮሜንታተሮች አላችሁ። እኔ ግን የኔ ሊድረስባችሁ አልላችሁ። ምክንያቱም እኔ ስደት አልሰራውም አላልኳችሁ። እኔ 6 አመት ሰርቻለሁ። ሳውዲ 2 አመት፣ ዱባይ ደጋግሜ 4 አመት 6 አመት ማለት ነው። መጀመሪያ ጊዜ 4 አመት ያው ለቤተሰቦቼ ሰርቻለሁ። አግብቼ ከወለድኩ በኋላ 2 አመት ሂጄ ሰርቼ ያው እንደማንኛውም ሰው ቤት አልነበረኝም። ከባለቤቴ ተጋገጨ አድርገን ቤት ሰርተናል። ባንጨርሰውም ያው በጭቃውም አለው አልহামዱሊላህ። አንድም ቀን በጭቃ አለው ብዬ አማርሬ አላውቅም። ሁሌም አልহামዱሊላህ ብዬ አላህን ስለማመሰግነው ማለት ነው። እና ታሚሜ ነው የገባሁት ውዲቶቼ። ሲመጣ ደግሞ ትንሽ ብር ይዤ ነው መጥቼ ወደ ሐኪም ቤት የገባሁት። እኔ ምን ይበላለሁ ምን እጠጣለሁ ብዬ ሰው ነፍሴን ለማዳን ነው የገባሁት። እዛ ያለው እኮ ልጄ ገብቼ አያለው ብዬ አንድም ቀን አልহামዱሊላህ ለዚህም ስላበቃኝ ማለት ነው። ስለዚህ ውዲቶቼ አንዳንድ ኮሜንተራቶች ችግር የለውም እኮ እኔ ምንም ነገር ብታወሩ የኔ ኖሮ እናንተ አትኖሩትም፣ የእናንተ ኖሮ እኔ አልኖረውም። እኔን የምታውቁኝ ሚዲያ ላይ ነው እንጂ በአካል አታውቁኝም። ስለዚህ ውዲቶቼ እኔ ከካሜራም ጀርባ እንደዚህ ነኝ፣ ከካሜራ ፊት ለፊት እንደዚህ ነኝ። እና ስለዚህ ውዲቶቼ የማይሆን ነገር አትኮምቱ። እኔ ለእናንተ ባልኩበትን ለእናንተ እንትን ባልኩበትን ብዙ ነገር እያወራችሁኝ ነው። ችግር የለውም። እኔ ሁሉም ነገር አውቃለሁ፣ ሁሉም ነገር እንትን እላለሁ። ግን እኔ ቢኖረኝ ወላሂ ላዝም ቢኖረኝ ብዙ ነገር ቢኖር ሚዲያ ላይ አልወጣም ነበር። ሚዲያ ላይ ወድጄ አይደለም የወጣሁትን ደጋግሜም አልናገራቸውም እንዴ ደጋግሜም ተናግሬዋለሁ። ሚዲያ ላይ የወጣሁበትን ምክንያት እንደዚህ ብዬ ማለት ነው። ስለዚህ ውዲቶቼ እና ኖሮ ከቆጠባችሁት መቆጠብ ነው። እኔ ሲመጣን ዘም አምታሙኝ ሲመጣ ነፍሴን ራሴን አሳምኜ ነው የገባሁት። ባለኝ ነገር እኖራለሁ፣ ቆሎ በርቼ እኖራለሁ። ተመልሼ ደግሜ ሰው ሀገር አልሰደድም ብዬ ዋናው እናንተ እኮ ከዛ ስትመጡ አሳምናችሁ ከመጣችሁት ደግማችሁ አትሄዱም እኮ። ዋናው ውስጣችሁ ነው። ብትሰሩም በሰሩም ያው ነው ዱንያ። አላያችሁም እንዴ? ባለፈው 11 ነው ምናምን አመት ሰርታ ረምራ ዩቱብ ያው ተግሜ እንደሚሄድ ነው የተደረኩት ምናምን ብላ ማለት ነው። ስለዚህ ውዲቶቼ የኢትዮጵያ ወንዶች ከባድ ናቸው። የኢትዮጵያ ወንዶች ከባድ ናቸው። ደግሞ ተመካክራችሁ ነው የሚሰሩ ምናምን የምትሉ ልጆች አላችሁ። እኔ ምንም ተመካክሬ የምሰራ ነገር አይደለም። ያው ባለቤቴ ራሴ ነኝ ማቀው እንጂ እናንተ አታውቁትም። በቃ እኔ ብዙ ነገር ማውራት አልችልም። ስለዚህ ውዲቶቼ ራሳችሁን ጠብቁ። ስለዚህ የነፍሴ ባል ደግሞ አላህ ይራህማት፣ አላህ ጀነት ፍርዶስ ይወፍቃት። ፎቶ አትፉልኝ ከተባለ አትፉ። እናንተ በሱ ላይክ በሱ ቪዲዮ እናንተ ምንም ነገር አይጠቅማችሁም። እውነት ለመናገር መዳም ቤት ከሚሰሩትን ብር እናንተ በነሱ ቪዲዮ የሰራችሁትን ብር አይበልጥም። ስለዚህ ውዲቶቼ ይሄ ነው መላችሁ። ካጠፋሁትም ይቅርታ።
ካጠፋውም ይቅርታ እላችኋለሁ ውድቶቼ። እንግዲህ ለአላህ ብዬ ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።